የጨዋታ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ ግሻምባ የነገስታት ልጆች ወህኒ ቤት በጥንት ዘመን የነገስታት ልጆች 7 ዓመት ሲሞላቸው በአባታቸው መንግስት ላይ እንዳያመጹ ወደ ግሻምባ እየተወሰዱ መንፈሳዊ ትምህርት እየተማሩ በግዞት ይኖሩ ነበር። አጼ ዘርዓ ያዕቆብም ተወልደው 7 ዓመት እንደሆናቸው ወደ ግሸን ተወስደው ለ21 ዓመት ያህል ተቀምጠው በኋላ አባታቸው ሲሞቱ ካሉበት ተጠርተው በ1420 አጼ ቆስጠንጢኖስ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። በነገሱበት ዘመን የሃዲያው ገራድ ሚሂኮ በአጼው ላይ አመፀና ባሌና ደወሮን በቁጥጥር ስር አደረገ። አጼ ቆስጠንጢኖስም ይህን ሲሰሙ የገራድ ሚሂኮን አጎት ባሞን ኪዲገን አስጠሩና የሃዲያው ገራድ አንተነህ ብለው ሾመው ብዙ የጦር መሳሪያ ሸልመው ከዳሞት ጽዋ ሰራዊት ጋር ሆኖ ሚሂኮን እንዲይዙ ታዘዙ። እነሱም ዘምተው ሚሂኮን ገደሉት። እንደዚህም ሆነ። አጼ ቆስጠንጢኖስ ዘርዓ ያዕቆብ የሚባለውን የመጀመሪያ ስማቸውን ይወዱት ነበርና በ1430 ዓመተ ምህረት ጥር 21 ቀን እንደገና ዙፋን ላይ ተቀምጠው አጼ ዘርዓ ያዕቆብ ንጉሠ ነገሥት ዘኢትዮጵያ መሲህ እግዚአብሔር ተብለው በድጋሚ ሥርዓተ ንግስ አደረጉ። አጼ ዘርዓ ያዕቆብ በሙስሊምና በክርስቲያን መካከል ፍቅርና ሰላም እንዲመሰረት በሚል የሃዲያዋን ባላባት የገራድ መሐመድ ልጅ የሚሂኮን እህት ዣን ዘይላ የሱማል ንግሥት አስብለው አግብተው ይኖሩ ነበር። እሳቸው ከሞቱ በኋላ ዙፋኑን የወረሱት ከጃን ዘይላ የሚወለዱት ልጃቸው አጼ በዕደ ማርያም ነበሩ። እሳቸውም እንዳባታቸው በማሰብ ከደዋሮ ገራድ የገራድ መሐመድ ባንቲ ልጅ የሆነችውን ኢሌኒ ብለው ስመ መንግስቷን ጃን ክብራ አሰኝተው አገቡ። የአጼ በዕደ ማርያም ልጅ አጼ ናኦድ እንዳባቶቻቸው ከደዋሮ ሙስሊሞች የቱሉ በዴሳ ልጅ ባላባቷን ሳልሳዊት ኢሌኒ ናኦድ ሞጋሳ ብለው አገቡ። አጼ ናኦድ ሳልሳዊት ኢሌኒ ናኦድ ሞጋሳን አግብተው ልብለ ድንግልን በወለዱ ጊዜ የኢሌኒ ወንድም ዶሪ እጅ መንሻና ገጸ በረከት ይዞ እህቱን ሊጠይቅ መጥቶ በአንጾኪያ ብዙ ቀን ተቀመጠ። በኋላም አጼ ናኦድ የንጉስነት ማዕረግ ሰጥተው ባህረ ነጋሽ ግዛትን ተቀብሎ ድንበር ለድንበር ያለውን ሀገርና ደሴቶች ሁሉ የዛሬዋን ኤርትራን ጨምሮ ይገዛ ነበር። ይህ ሰው ዋና ስሙ ፈይሳ ቱሉ ሲሆን በሀገሩ ስም ደዋሪ ዱሪ የተባለ ይጠራ ነበር። እንደዚህም ሆነ። አጼ ናኦድ ለመኳንንቱና ለመሳፍንቱ ግብር በሚያደርጉበት ጊዜ ልብነ ድንግል የሚባለው ልጃቸው ወዲያ ወዲህ ሲል ያዩት አንደኛው መስፍን እንዴ ይሄ ልጅ ያደገ 8 ዓመት አለፈው እኮ ሲል ልጁ ሰምቶ ደነገጠና አዎን ለአምባ ነገሥት ግሸን እስር ቤት ደርሻለሁ፣ ምን ነው ከንጉስ ባልተወለድኩ ብሎ መረር ብሎ አለቀሰ። አጼ ናኦድም በልጃቸው ሁኔታ ልባቸው ተነክቶ በመሳፍንቱ ፊት ማሉ፣ እኔ እንደ አባቶቼ ልጆቼን ወደ ግሻምባ አላስወስድም ብለው። እሳቸውም ከሞቱ በኋላ እንኳን አንዱም ልጃቸው ወደ ግሻምባ ተወስዶ እንዳይታሰር መኳንንቱን ቃል አስገቡ። አጼ ናኦድ ለብዙ ዘመን በአምባ ግሸን ታስረው በነበረ ጊዜ ስለት አድርገው ነበር ይባላል። እንደ ጻድቁ ላሊበላም ድንጋይ ተክለው ድንጋዩ ላይ ቆመው መልካ ማርያምን ያደርሱ ነበር። ሲነግሱም እዛች ቦታ ላይ በእመቤታችን ስም የሚሰራ ቤተክርስቲያን ለማሰራት አስበው ብዙ እንጨትም እያስወጡ ተራራው ላይ አስከምረው ነበር። ይሁንም ስራው ከማለቁ በፊት አረፉ። ልጃቸው ልብነ ድንግል ቤተክርስቲያኑን አስጨረሱት። አጼ ናኦድ የኢየሱስ ክርስቶስን እናት ድንግል ማርያምን ከልብ ይወዷትና ያከብሯት ነበር ይባላል። ያረፉትም ማርያም ተጸንሳበታለች በሚባለው ዕለት ነሐሴ 7 ቀን ነበር። አጼ ናኦድ ኢትዮጵያን 18 ዓመት ገዝተው ያረፉት በ1499 ዓመተ ምህረት ነበር። የተቀበሩትም እዛው አምባ ግሸን ነበር።
ልክ እሳቸው ከሞቱ በኋላ ዘመኑ አዳም ከተፈጠረ 7000 ዓመት ሆነ ይላሉ መሪ ራስ አማን በላይ በመጽሐፋቸው። አሳ አባዴይ ናጋታ ሬድ ሲዝ አወር ሆም ቀይ ባህር የኛ ነው። ኡጉግሞ በአፋርኛ ቋንቋ አብዮት ወይም መነሳሳት ማለት ነው። ራሱን በራሱ የፈጠረው የበረሃሌና አካባቢው ህዝባዊ ሰራዊት አብዮታዊነቱን ለማመልከት ስሙን ኡጉግሞ ብሎ የሰየመውም ራሱ ነው ይላሉ ተክለማርያም መንግስቱ አንድ ለመንገድ በተሰኘ መጽሐፋቸው። ይህ የሚሊሻ ሰራዊት ጥንተ ቦታው በትግራይ አዋሳኝ በዳሎል ሸለቆ በበረሃሌና ከበረሃሌ ጋር ከሚዋሰኑት ወረዳዎች ነው። በዚያ በኩል እየተመላለሱ ገንዘብ አምጣ፣ ፍየል አምጣ፣ ልጅን አምጣ እያሉ ያስቸገሩትን መጀመሪያ ከጀብሃ እነሱም ከተበታተኑ በኋላ ከህወሓት ከሚመጡ ታጣቂዎች ራሱን ለመጠበቅ በራሱ ተነሳሽነት የተሰባሰበ የአካባቢ ሚሊሻ ነበር። ሚሊሻው ችግሩን ብቻውን መቋቋም ስለከበደው ክልሉ ያን ጊዜ በትግራይ ክፍለ ሀገር ስር ስለነበረ መቀሌ ሄዶ ለፓርቲና የመንግስት ባለስልጣናት ራሱን አስተዋውቆ ችግሩንም ገልጾ እርዳታ እንዲደረግለት ይጠይቃል። በዚያን ጊዜ በክፍለ ሀገሩ አስተዳደርና የከተማው ሹማምንት በኋላም እንደተረጋገጠው ሁሉም ማለት ይቻላል የህወሓት ካድሬዎች ስለነበሩ ኡጉግሞን መርዳት ማለት ህወሓትን በበረሃሌ በሸከትና በአጎራባች ወረዳዎች እንደ ልቡ እንዳይንቀሳቀስ ፈንጂ ማጠር ይሆንባቸዋል። ስለሆነም ከመርዳት ይልቅ ይብስኑ ስላዳከሟቸውና ስላግሏሏቸው ክልላቸውን ለቀው በጢዮ በኩል ወደ አሰብ ይመጣሉ። እንደመጡ በትግራይ ባለስልጣናት የደረሰባቸውን በደልና እንግልት በሐዘን ይነግሩኛል። ኡጉግሞች እኔ ዘንድ የመጡበት ምክንያት ይላሉ ያን ጊዜ በአሰብ አውራጃ አስተዳደር የኢሰፓ ጽሕፈት ቤት ኃላፊ የነበሩት አቶ ተክለማርያም መንግስቱ ኡጉግሞች እኔ ዘንድ የመጡበትን ምክንያት ከትግራይ ባለስልጣናት ጋር መስራት እንደማይቻል እንዲሁም ለራሳቸው ክልልም አስጊ በመሆኑ ዋና መቀመጫቸውን ጢዮ አድርገው ከሸከቲ በታች ባለው መሬት ላይ የሚንቀሳቀሰውን ወያኔ ለመውጋት እርዳታ እንድናደርግላቸው ለመጠየቅ ነበር። አሰብ የነበርነው ጓዶች ከተወያየንና ስለ ሰዎቹ ማንነት ካጣራን በኋላ የሚፈልጉትን ሁሉ ሰጥተን አደራጀናቸው። ስለ ወያኔም ሆነ ሻዕቢያ እንቅስቃሴ በሚያገኙት መረጃና ከኛም በሚሰጣቸው መመሪያ እየተንቀሳቀሱ የስነ ልቦና ስጋት ስለፈጠሩ ሻዕቢያም ሆነ ህወሓት ከደጋው 1 ኪሎ ሜትር ወደ ቆላው እንዳይወርዱ አገዷቸው። ስለሆነም በቀይ ባህር ጠረፍ የሚገኙ ወረዳዎች እስከ ኢድሪ መንግስት መውደቅ ድረስ በአካባቢው ዝር እንዳይሉ አስችሏል። ጀብሃን ከአፋር ምድር እንደ አውሮፓ አቆጣጠር በ1981 ዓመተ ምህረት ጠራርጎ ያስወጣው ህወሓትና ሻዕቢያ እንደሚያወሩት ሳይሆን በብርጋዴር ጄኔራል ጥላሁን አርጋው በተባሉ ከፍተኛ መኮንን ጀማል አብዱል ቃድር ሬዶና በተባለ ታጋይና የአፋር ቋንቋ ተመራማሪ ምሁር ሀቢ መሐመድ ያዬ በተባለ ከሱልጣን አሊ ሚራ ጋር የስልጣን ተፎካካሪ የነበሩት የፊታውራሪ መሐመድ ያዬ ልጅ የተመራው የአፋር ሚሊሻ ነበር። አንድ የጀብሃ ወታደር ቆስሎ በማገገም ላይ ያለ አንድ የጦር መኮንን ቃሉን ለመቀበል በተገኘ ጊዜ የአሸናፊነት ፊት ሲያሳየው ያሸነፍከኝ አንተ እንዳይመስል የኔ ወንድሞች ናቸው ጉድ የሰሩኝ እንዳለው መኮንኑ አጫውቶኛል። በ1983 ዓመተ ምህረት የጢዮ ወደብ ሻዕቢያ እጅ ሲወድቅ ኡጉግሞ ጢዮ የነበረውን ማዘዣ ጣቢያውን ወደ ሌላ ቦታ አዛውሮና በአፋርኛ ቋንቋ አሳ አባዴይ ናጋታ ሬድ ሲዝ አወር ሆም ቀይ ባህር የኛ ነው የሚል መፈክር አንግቦ የኢትዮጵያን የባህር ግዛት ለማስመለስ ትግሉን የቀጠለው የኡጉግሞ መስራቾች ልጆችና የልጅ ልጆች ናቸው። ኡጉግሞና የአፋር ነፃ አውጪ እንቅስቃሴ አባላት ተዋህደው አርዱፍ ተሰኝተውም ነበር ይላሉ ያን ጊዜ በአሰብ አውራጃ አስተዳደር የኢሰፓ ጽሕፈት ቤት ኃላፊ የነበሩት አቶ ተክለማርያም መንግስቱ። በ8201 ብር አበባ ሸጠናል። ሰውነት ባዛለ ጊዜ ልዩ መዓዛ ወዳላቸው የአበባ ቦታ መንሸራሸር በጣም ጥሩ ነው።
አበባ ከምግብ ገበታና ከጓሮ ከታዛም ሲተከል ሲደረደር የሰው አይን ይስባል። የሀገራችን መሬት ለም በመሆኑ ብዙ አበባዎችን በቀላሉ ማግኘት ይቻላል። ሽታቸው የሚያውድ ትኩስ አበባዎችን ለ8201 ብር ሸጠናል። አበባዎቹም 7236 ኪሎ ይከብዱ ነበር። ከሸጥንላቸው ሀገሮች በዛ ያለውን ማለትም 3413 ኪሎ የገዛችን ሳውዲ አረቢያ ነች። ከዚህ አልፎ ለፍሬንች ሶማሌ፣ ለአሜሪካ፣ ለሱዳን፣ ለኬንያ፣ ለኤደን ብዙ አበባ ሸጠናል። የኢትዮጵያ ድምጽ ጋዜጣ ሐምሌ 16 ቀን 1955 ዓመተ ምህረት። ጥቂት ቃላት ስለ ጁዌል ላይ። በ1898 ከምሁራንና ከሀብታሞች ቤተሰብ ይወለዳል። ጁዌል ላይ በ1920 ለትምህርት ወደ ፈረንሳይ ይሄዳል። እዚያ ያለው የቻይና ኮሚኒስት ፓርቲ አባል ይሆናል። በ1924 ወደ ቻይና ይዘልቃል። ከ1937 ጀምሮ ሶቪየት ህብረትን ደጋግሞ ይጎበኛል። በ1931 ወደ አገሩ ተመልሶ ከነማኦ ጋር ተቀላቀለ። ጁዌል ላይ 2 ጊዜ ከኮሚንታንግ እስር ቤት አምልጧል። ሁለቱንም ጊዜ ያመለጠው ሾልኮ ሳይሆን የሚጠብቁትን ዘቦች ልቀቁኝ ብሎ አሳምኑ ነው። ሁለቱም አብረውት ወደ ኮሚኒስት ሰራዊት ገቡ። አሳሪን አስከትለ ወደ ጦር ግንባር። ጁዌል ላይ ቻይናን ከ1944 እስከ 1976 ማለትም 27 ዓመት ሙሉ በጠቅላይ ሚኒስትርነት አገልግሏል። በተጨማሪም እሱ የኮሚኒስት ፓርቲ ዋና ተደራዳሪ ስለነበረ ለ5 ዓመት የውጭ ጉዳይ ሚኒስትርን ስራ ደርቦ ሰርቷል። እጅግ መልካምና የኤድጋር ስኖው የቅርብ ጓደኛ የሆነው ጁዌል ላይ 20ኛው ክፍለ ዘመን ካበቀላቸው ጥቂት ታላላቅ ዲፕሎማቶች አንዱ ነበር። በጁዌል ላይ የዲፕሎማሲ ጥበብና የድርድር ችሎታ ብርታት በ1950 የቻይናና የሶቪየት ህብረት የወዳጅነት ስምምነት ተፈረመ። በ1955 የገለልተኛ ሀገሮች የባንዱግ ጉባኤ ተካሄደ። በ1972 ከአሜሪካዊ ፕሬዝዳንት ኒክሰን ጋር የሻንግሃይ ስምምነትን ተፈራረሙ። ይህም ሰላም ወዳዱን ዓለም እጅግ አስደሰተ። ጁዌል ላይ የአገሩ ሰዎች የሚወዱት የሚያከብሩትና የሚኮሩበት መሪ ነበር። ማኦ ዜዱንግና ጁዌል ላይ እዚህ ሁሉ ዓመታት የእናታቸው ቻይና ቀኝና ግራ እጅ ሆነው አገልግለዋል። እንደ ሁለቱ እጆቻችን ሁሉ ለማሰብና ለመነጋገር ሁለት እናደርጋቸዋለን እንጂ እነሱ ግን የትጥቅ ጦርነት ሲዋጉም ይሁን የፖለቲካና ሀገር የማስተዳደር እንደዚሁም ከና አሜሪካ ከበባ ቻይናን የማውጣት ተግባራትን የመፈጸም ይሁን አብረው ተባብረው ነው የሚታገሉት። ከሁለት መደብ ህዝቧ አብራክ ይወጡ ነው። ከገበሬው፣ ከገባሩ፣ ከግብር ከፋዩ፣ ከተጠቃው። ጁዌል ላይ ከምሁሩ፣ ከሀብታሙ ሳልበው ከተመቸው መደብ። ማኦ ዜዱንግና ጁዌል ላይ ሁለቱም አንድም ሆነው ቻይናን በፍቅርና በወኔ አገለገሏት ይላል ስብሐት ገብረ እግዚአብሔር በመጽሐፉ። የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ